ጤና ይስጥልን የተወደዳችሁ እንደምን አላችሁ? በኢትዮ አርሰናል ቻናል ላይ ትገኛላችሁ። አርሰናልን የተመለከቱ ጉዳዮችን ልንመለከት ነው። በውድድር ዓመቱ መጀመሪያ ላይ አርሰናል ስለሚያደርጋቸው የቀድሞ ውድድር ዘመን ጨዋታዎች እናነሳለን። ትናንትና አንድ ቡድን ይፋ ተደርጎ ነበረ። ዛሬ ደግሞ ሌላኛው በኤምሬትስ ካፕ ላይ የሚሳተፈው ድንቅ ቡድን ይፋ ተደርጓል። በአርሰናል ጋር የሚኖራቸው ግንኙነት የእርስ በርስም ጉዞ የሚጠበቅ ነው። እናነሳለን በስፋት። ከዛ ውጪ ስለ ቡካዮ ሳካ፣ ስለ ዴክላን ራይስ የጉዳት ዜናዎች እናነሳለን። አንድ ዝውውር አለ አርሰናል ጠቀም ያለ ገንዘብ ሊያገኝበት የሚችል ከአርሰናል ጋር በቀጥታ እንደሚያዝ አይደለም። የሞናኮ ተጫዋች ነው። ወደ ኒውካስል ዩናይትድ ሊመጣ ይችላል ተብሏል። የቀድሞ አርሰናል ተጫዋች ነው። እንዴት ነው አርሰናል ምን ያክል ገንዘብ ሊያገኝበት ይችላል የምንመለከተው ጉዳይ ነው። ቪክተር ዮኬሬሽና ዊሊያም ሳሊባ ፈረንሳይና ስዊድን በሚያደርጉት የዓለም እግር ኳስ ዋንጫ ላይ በተቃራኒው ነው ይጫወታሉ። ስለዚህ ጨዋታም ቪክተር ዮኬሬሽ ያነሳቸው ጉዳዮች አሉ። ኤማኑኤል ምቤምባም ጉዳይ ይነሳል። ወደ አርሰናል ሊመጣ ነው። የፓሪስ ሳን ዠርመን ተከላካይ ወጣቱ የታዳጊ ቡድኑ አምበል እንደሆነ ይታወቃል። 18 ዓመቱ ላይ ይገኛል። ብዙ ሲባልበት ነበር። በመጨረሻም ግን አርሰናል ከዚህ ዝውውር የተሸነፈ ከዝውውሩም የወጣ ይመስላል። ምንድን ነው ችግሩ የሚለውን እያነሳን ወደ ተስሌር ነው የሚለውን እየነገርናችሁ እንቆያለን። እንዲሁም ደግሞ የባርሰሎና እንዳማካይ ያለ ገና ታዳጊ ነው። በአርሰናል እይታ ውስጥ ይገኛል። የብሩኖ ጉማሬዥ ጉዳዮች ላይ ሊ ራይደር አንድ አዲስ ጉዳዮችን ይዘው ወጥተዋል። በስፋት የሚነሱ ሀሳቦች አሉ። ቤን ዋይትን፣ ሚኬል አርቴታን፣ አንድ የጋና ጠንቋይንም እናነሳለን። የጋና ጠንቋይ አርሰናል በቀጣይ ዓመት የሚኖረውን የውድድር ዘመን ግምቱን ያስቀምጣል። ናና ኳኩ ቦንሳም ይባላል። ናና ኳኩ ቦንሳም ከሚያነሳቸው ጉዳዮች መካከል የአርሰናል የውድድር ዘመን ላይ የአርሰናል ደጋፊዎች ምን ይጠብቁ በሚቀጥለው የውድድር ዘመን በ2026-27 የሚለውን ያነሳል። የፖርቶ የመስመር ተከላካይን የተመለከተ የመስመር ተጫዋች የመስመር አጥቂን በተመለከተም የሚነሱ ሀሳቦች አሉ። ሌሎች ጉዳዮችንም እናነሳለን። አጫጭር ጉዳዮችንም እየተመለከትን እንቆያለን። ትናንትና ለእናንተ በርከት ያሉ መልእክቶቻችሁን ተቀብለናል። በርከት ያሉ ሀሳቦችንም አንስተናል። ሌሎችንም ጉዳዮች እንመለከታለን። አሁንም በቻላችሁት ቆዩ። መልእክቶቻችሁን ጻፉልን። ይህንን ቪዲዮ ላይክ አድርጋችሁ ጀምሮ። ትናንትና በአርሰናል ቤት ስለነበሩ 10 ቁጥሮች ስናነሳ ነበር። በአመታት ፍሬዲ ሊዮንበርግ ከ2006 ድረስ እስከ 1998 እስከ 2006 ድረስ 8 ቁጥር ነበረ። የራይት ከ97-98 የውድድር ዘመን ላይ የአርሰናል 8 ቁጥር ነበረ። ከዛ በኋላ ከራይት 8 ቁጥርን የተረከበው ፍሬዲ ሊዮንበርግ ነበረ። 2007-2008 የውድድር ዘመን ለአንድ የውድድር ዘመን ሌላ አንድ ተጫዋች የ8 ቁጥር መለያ ለብሷል። ከዛ በኋላ ሳሚር ናስሪ፣ ሚኬል አርቴታ፣ አሮን ራምዜ፣ ዳኒ ሴባዮስ እንዲሁም ደግሞ አሁን ላለፉት ዓመታት ከ2001 እስከ 2025 ድረስ መርተን ኦዴጋርድ የቡድኑ አምበልም 8 ቁጥርም ለባሽ ነው። ከ2007 እስከ 2008 ግን የአርሰናል 8 ቁጥር ለባሽ ማን ነበር? የምታስታውሱት ሀሳብ አስተያየቶቻችሁን ላኩልን። ትናንትና ያነሳ ነው ጉዳይ ነበረ። በዚህ በተለያዩ ቦታዎች ላይ 10 ቁጥር ለብሰው ዊሊያም ጋላስን ስናነሳላችሁ ነበረ። በአርሰናል መለያ ከተመለከትናቸው ተጫዋቾች መካከል በቅርብ ዓመታት አሁን በ8 ቁጥር ቦታ ላይ በዚህ በ8 ቁጥር መለያ ደግሞ ከ2007 እስከ 2008 የውድድር ዘመን ላይ ማን ነበረ የአርሰናልን 8 ቁጥር መለያ ለብሶ የተጫወተው? ሀሳብ አስተያየቶቻችሁን እየላካችሁልን አብራችሁን ቆዩ። በርከት ያሉ ጉዳዮችን የምናነሳው በቀጥታ ወደ ጉዳዮቻችን እናልፋለን። ቅድም መግቢያ ላይ ያስተዋወቅኩትን ሀሳብ ሳላችሁ ፍሎሪያን በልገን የአሜሪካ ብሔራዊ ቡድን ተጫዋች ነው። ኒውካስል ዩናይትድ ታርጌት አድርጎታል። ተጫዋቹን ከሞናኮ ለማስፈረም ፍላጎት አለው። አርሰናል ተጫዋቹ የሚሸጥ ከሆነ ከተጫዋቹ ሽያጭ ላይ 17.5 በመቶ ድርሻ አለው። ስለዚህ ቢያንስ በሚሸጥበት ልክ እስከ 5-10 ሚሊዮን ፓውንድ ሊያገኝበት የሚችል አይነት ዝውውር ሊሆን ይችላል ተብሎ እየተጠበቀ ይገኛል። የፍሎሪያን በልገን ጉዳይ በትልቅ ደረጃ እየተነሳ ይገኛል። ኤማኑኤል ምቤምባ የፓሪስ ሳን ዠርመን ተጫዋች ነው። ብዙ እየተጠበቀበት ያለ ተጫዋች ነበር። ወደ አርሰናልም ይመጣል ሲባል ነበር። አሁን ወደ ሞናኮ አይስ ሞናኮ ለመቀላቀል ስለመስማማቱ የ18 ዓመቱ ፈረንሳይ ተጫዋች በሞናኮ የሚኖረውም የመጀመሪያ ጊዜያት ላይ የሚኖረው ብቃትም ይጠበቃል። በአርሰናል ቤት የአርሰናል ተጫዋች የአርሰናል አዲሱ ፈራሚ ሊሆን ይችላል የሚሉ ግምቶችን ለረጅም ሳምንታት ስንሰማ ነበር። በፓሪስ ሳን ዠርመን ውሉን ማራዘም አልፈለገም። ነገር ግን ኤማኑኤል ምቤምባ ወደ አርሰናል ይመጣል
ይችላል፣ ወደ አርሰናል መዘዋወር ፍላጎቱ ነበረ የሚሉ ሀሳቦችን በብዙሃን መገናኛዎች ላይ ስንሰማ ነበር። አሁን የተለያዩ ሪፖርቶች ከፈረንሳይ እንደሚያሳዩት ከሆነ ሞናኮ ዝውውሩ ለማጠናቀቅ የመጨረሻ ስምምነት ላይ ደርሷል። በፓሪስ ሰን ዠርመን በጣም ሃይሊ ሬትድ ተብለው ከሚቀመጡ ወጣት ተከላካዮች መካከል አንዱ ነው። ምቤምባን በተመለከተ ለአርሰናል መጥፎ ዜና ይመስላል። ሌሎችም የሚነሱ ጉዳዮች አሉ። የብሩኖ ጉማሬዥ ጉዳይ ላይ አዳዲስ መረጃዎች ወጥተዋል። ብሩኖ ጉማሬዥን በተመለከተ ለምሳሌ እነ ቪዬራ ሌሎችም ተንታኞች የሚያነሷቸው ሀሳቦች አሉ። ለምሳሌ ፓትሪክ ቪዬራ ብሩኖ ጉማሬዥ በጣም ቲፒካል የሚባል የአርሰናል ተጫዋች ነውና ሁሌም የማደንቀው አይነት ተጫዋች ነው። የተሟላ ተጫዋች ነው። መምራት ይችላል። ኃላፊነቶችን በተለይ ቡድኑ በሚቸገርበት ወቅት ላይ ኃላፊነቶችን መውሰድ ይችላልና ኦፖርቹኒቲዎች ካሉ አርሰናል እንግዲህ ማስፈረም ያለበት እሱን አይነት ተጫዋች ነውና እድሎቹን አርሰናል መጠቀም አለበት። አስቡት ምን አይነት ተጫዋች እንደሆነ ብሩኖ ጉማሬዥና ቡድኑን ማሻሻል የሚችል ብዙ የቡድኑ ሜንታሊቲ መቀየር የሚችል ነውና ፐርሶናሊቲው ዶሚናንት ለማድረግም ፕሪሚየር ሊጉን እንደሱ አይነት ሚድፊልደር አርሰናል አሁንም ያስፈልገዋል። አስቡት ይላል ቪዬራ ከዴክላን ራይስ ጋር የሚኖራቸው ጥምረት ምናልባት በአውሮፓ ምርጡ ጠንካራው ጣምራ ሚድፊልድ ወይም ደግሞ ፓርትነርሺፕ ይሆናል ተብሎ ይጠበቃል የሚል ሀሳቡን ያነሳል። እንዳጠቃላይ የአርሰናል ዝውውሮች በዋነኝነት ብዙ ጉዳዮች እየተነሱባቸው ያሉ ሀሳቦች አሉ። ከብሩኖ ጉማሬዥ ጋር በተያዘ ይህንን ጉዳይ ከነሳን የዦን መንዛምቢን ጉዳይ ላንሳላችሁ። በዓለም ዋንጫ ላይ ዦን መንዛምቢ በጣም የሚገርም ጊዜን አሳልፏል። በስዊዘርላንድ ብሔራዊ ቡድን ከቦስኒያ ጋር ተቀይሮ ገብቶ በደቂቃዎች ልዩነት 2 ግቦችን አስቆጥሮ ነበረ። ከዛ በኋላ በነበሩ ጨዋታዎችም ላይ ግብ ያስቆጠረባቸው አጋጣሚዎች ጥቂት የሚባሉ አይደሉም። ከመንዛምባ ጋር በተያዘ በተለይ ብዙ የሚፈልጉት ክለቦች አሉ። ቸልሲም የተጫዋቹ ፈላጊ እንደሆነ ይታወቃል። እሱንም በተመለከተ አርሰናልም በዚህ ድርድር ላይ ተጫዋቹን ለማስፈረም በተለይ የቪክተር ዮኬሬሽን ትክክለኛ የረጅም ጊዜ ተተኪ አሁን ከሱ ጋር እየተፎካከረ አጥቂ ስፍራውንም መምራት የሚችል ተጫዋች ያስፈልጋል። በዓለም ዋንጫ ላይ 3 ግቦች ያሉት ጆን መንዘምቢን አርሰናል ለማስፈረም የስቱትጋርት ተጫዋች ነው። በስቱትጋርት የሚኖረው ቆይታው ተጠናቆ አሁን በትልቅ ክለቦች ልንመለከተው ጊዜው የደረሰ ይመስላልና በ16 ደቂቃዎች ልዩነት ቦስኒያ ላይ ግቦችን አስቆጥሮ ነበረ 2 ግቦችን። ከዛ በኋላም በዓለም ዋንጫ ላይ ግብ አስቆጥሯል። የመጨረሻ የምድብ ጨዋታ ላይ አሁን ደግሞ በጥሎ ማለፍ ጨዋታ ላይ ስዊዘርላንድ ከምትጠብቃቸው ተጫዋቾች መካከል አንዱ እንደሆነ እየተነገረ ይገኛል። የዊሊያም ሳሊባ ተተኪን እነማን ሊሆኑ ይችላሉ? በጣም ብዙ የሚባልበት ጉዳይ ነው። ስለ ዊሊያም ሳሊባ ስናነሳ በተለይ አሁን በተተኪነት ደረጃ እሱ ይተካል ወይ የሚለው ትክክለኛ ጥያቄ ነው። ነገር ግን አርሰናል አንድ ስጋት አለው። ከዓለም ዋንጫው በኋላ ምርመራ ያደርግለታልና ጉዳቱ ረጅም ጊዜ የሚወስድበት ከሆነ ቢያንስ ሙሉ ለሙሉ ለማገገም ጊዜ የሚያስፈልገው ከሆነ 3 ወራት 2 ወራት ከዛ በላይ የሚወስድበት ከሆነ አርሰናል ከዓለም ዋንጫው በኋላ ፈረንሳይ እስከ ፍጻሜ ይጓዛሉ ተብሎ ከሚጠበቁ ብሔራዊ ቡድኖች መካከል አንዷ ናትና እንደ ፈረንሳይ ብሔራዊ ቡድን ጉዞም ከተጫዋቹ ጉዳት ጋር በተያዘ የሚነሱ ነጥቦች አሉና 2 ተከላካዮችን አርሰናል በዋነኝነት የስኳዱን ጥንካሬ ለማምጣት የበለጠ ጠንካራ ስብስብ ይዞ ለመቀጠል ፍላጎት አለውና እነዚህን ተጫዋቾች የክሪስታል ፓላሱን ማክሰን ሎክሮን እንዲሁም ደግሞ ዝሪ ኮንሳን ለማስፈረም ፍላጎት እንዳለው አርሰናል የሚያሳዩ ዘገባዎችን በስፋት እየተመለከተን እንገኛለን። ኤዝሪ ኮንሳ ከእንግሊዝ ብሔራዊ ቡድን ጋር ጥሩ ቆይታን እያደረገ ይገኛል። የአስቶን ቪላ ተጫዋች እንደሆነ ይታወቃልና የፈረንሳይ ብሔራዊ ቡድን ውስጥ ባለሙያው ላይ እየተመለከት ነው የምንገኘው። ሎክሮም ይጠቀሳል። እነዚህ 2 አማራጮች በዋነኝነት አርሰናል ቤት እየተጠቀሱ ያሉ ስሞች ናቸው። ከአርሰናል ጋር በተያያዘ ሞርጋን ሮጀርስንም በተመለከተ እየወጡ ያሉ የተመለከትናቸው ጉዳዮች አሉ። አርሰናል በስምምነት ደረጃ ኤክስፔክት ይደረጋል ስምምነቱን ያጠናቅቃል ተብሎ፣ ነገር ግን ታይምሊ ጥያቄውን ለማቅረብ በጊዜው በትክክለኛው ሰዓት ጥያቄውን ለማቅረብ እስካሁን ምንም አይነት ጥያቄ ለተጫዋቹ እንዳላቀረበ የሚያሳዩ ዘገባዎችን ተመልክተናል። ፎርማል ኦፈሮች ለሞርጋን ሮጀርስ ዝውውር አርሰናል አላቀረበም። ተጫዋቹን አስቀድሞ በግል ጥቅማ ጥቅም ጉዳዮች ላይ ማስፈረም ይፈልጋል። ከዚህ በፊት ለምሳሌ የአርሰናል ዝውውሮች ላይ አንድሪያ ቤርታ ምንድነው ሲያደርጉ የነበሩት? መጀመሪያ ከክለቦች ጋር ድርድር አያደርጉም። መጀመሪያ ምንድነው የሚያደርጉት? ተጫዋቹን በግል ጥቅማ ጥቅም ጉዳዮች ላይ እንዲስማማ ለማድረግ ጥረቶችን ያደርጋሉ። በግል ጥቅማ ጥቅም ጉዳዮች ላይ ስምነት ላይ የሚደርስ ከሆነ እንዳጠቃላይ የተጫዋቹን ጉዞ ወደ ክለቡ የመምጣት እድሉን በደንብ ያሰፋዋል። ተጫዋቹ ፍላጎት ካለው ክለቡ አርሰናል ለማሳመንም ያን ያክል ዳገት ይሆንበታል ተብሎ አይጠበቅምና የአንድሪያ ቤርታ አካሄድ እንደዚህ አይነት ነውና አሁን ተጫዋቹ ለማግኘትና ለመወያየት ትኩረቱን
ዓለም ዋንጫ ላይ አድርጓልና ነገሮች ቢያንስ እስከ ዓለም ዋንጫ ድረስ እስኪጠናቀቅ ድረስ ሊዘገይ የሚችል ዝውውር እንደሆነ የሚያሳዩ ዘገባዎች አሉ። ሌሎችም በጣም ብዙ ቡድኖች የሚፈልጉት አይነት ተጫዋች እንደሆነ ይታወቃል። ሮጀርስ ወደ አርሰናል ግን የሚመጣበት ሰፊ እድል እንዳለ ማንሳት ይቻላል። የቤን ዋይት ጉዳይ የብዙዎቻችሁም ጥያቄ ነው። ቤን ዋይት ይቀጥላል ይለቃል የሚለው አርሰናል የሱን ትክክለኛ ተተኪና ኦስካር ሙንጌዛ ይመጣሉ ተብሎ ይጠበቃል። ስለ ቤን ዋይት የሚነሳው አዲሱ ጉዳይ አርሰናል ተጫዋቹን ከዚህኛው ከክረምቱ የዝውውር መስኮት መዘጋት በፊት መሸጥ መልቀቅ፣ ተጫዋቹን ሸጦ ደግሞ ገንዘብ ማምጣት ማትረፍ ይፈልጋል። ነገር ግን ከተጫዋቹ ጋር በተያያዘ ሊነሳ የሚችለው ጉዳይ በዋነኝነት ተጫዋቹን ለማስፈረም አርሰናል የሄደበት ርቀት ይታወሳል። 50 ሚሊዮን ፓውንድ ነበር የከፈለው። አሁንም ግን ከቤን ዋይት ጋር በተያዘ በዋነኝነት የተጫዋቹ ጉዳት ፈላጊ ክለቦች አሉ። ለምሳሌ ኤቨርተን፣ ሌሎችም የፕሪሚየር ሊግ ክለቦች በተለይ ሚድ ቴብል ላይ ያሉ ቡድኖች የሚፈልጉት አይነት ለነሱ አጫወት የሚሆን በመስመር ተከላካይነት በመሃል ስፍራ ተከላካይነትም መጫወት ይችላልና ቤን ዋይትን ለማስፈረም እንቅስቃሴዎች ይጀምራሉ ተብሎ ድርድሮችም ይኖራሉ ተብሎ ይጠበቃል። ቤን ዋይትን ግን ለማግኘት የጉዳት ነገሩ በጣም ለክለቦች ስጋት ፈጥሮባቸዋልና በቀጣይ የሚጠበቅ ዝርዝር ጉዳይ ይኖራል። ቤን ዋይት ከጉዳቱ ገና አላገገመ ሙሉ ለሙሉ። በዛ ሂደት ደግሞ ሕክምና ምርመራም ለማድረግ ነገሮች ላይ መቹ ይችላሉ። ነገር ግን የሚጠበቅ ጉዳይ ይኖራል። ከዓለም ዋንጫ ጋር በተያያዘ ወደ በኋላ ላይ የምናነሳቸው ጉዳዮች አሉ። ዓለም ዋንጫው ላይ ያለው ያን ዲያሞንዴን በተመለከተ እኔ በግሌ አርሰናል ቢያስፈርማቸው የተከፈለው ተከፍሎ ቢያመጣቸው ከምላቸው ተጫዋቾች መካከል አንዱ ነው። በጣም ጥሩ የመስመር አጥቂ እንደሆነ ይታወቃል። በሁለቱም ፍላንኮች ላይ መጫወት ይችላልና ያን ዲያሞንዴን በተመለከተ ምርጫውን ፓሪስ ሳን ዠርመን ስለማድረጉ የሚያሳዩ ዘገባዎችን ተመልክተናል። ፓሪስ ሳን ዠርመንን እንግዲህ የመረጠበት ምክንያት ከአባቱ ጋርም በተያዘ አባቱ የፓሪስ ሳን ዠርመን ደጋፊ እንደነበሩ እሱም በተደጋጋሚ በሚሰጣቸው ቃለመጠይቆች ላይ ሲያነሳ ተመልክተናል። ዋነኛው ጉዳይ ግን የሱ ምርጫ ከአርሰናል ጋር ፓሪስ ሳን ዠርመንን መምረጡ ምን ያገናኘዋል የሚለው ነው። ፓሪስ ሳን ዠርመን ብራድሊ ባርኮላን ለመሸጥ ሀሳብ የለንም፣ ነገር ግን እሱን የሚተካ ተጫዋች ካገኘን ብራድሊ ባርኮላን ለመሸጥ ፍላጎት አለን የሚሉ ሀሳቦች አሉ። በሊቨርፑል በአርሰናል በጣም በጥብቅ እየተፈለገ ያለ ቦታ ይመስላል። ምናልባት የዲያሞንዴ ወደዛ መሄዱ በሚረጋገጥበት ወቅት አሁን ናስር አልከላፊ የፓሪስ ሰን ዠርመኑ ሊቀመንበር ድርድር እያደረጉ ይገኛሉ። ድርድራቸው የሚሰምር በጥሩም የሚቀና ከሆነ ያንን ለውጥ ልንመለከተው እንችላለን። ብዙ እየተባለበት ያለ ጉዳይ እንደሆነ ይታወቃል። የፓሪስ ሰን ዠርመን ድርድር ከአርሰናል ጋር ይጠበቃል። ተጫዋቹ ብራድሊ ባርኮላ እናንተ ግን ስንት ትተምኑታላችሁ? በስንት ገንዘብ ቢመጣ ብላችሁ የምታስቡት ነው? ቀደም ከአርሰናል ጋር በተያዘ የዚህ የብሩኖ ጉማሬዥን ጉዳይ ሳነሳ ነበረ። ብሩኖ ጉማሬዥን በተመለከተ አርሰናል ፍላጎት አለው። 65 ሚሊዮን ፓውንድ የውል ማፍረሻው እንደሆነ የሚያሳዩ ዘገባዎችን ቪዬራም አርሰናል ቢያስፈርመው ብሎ የሚያስበው አይነት ተጫዋች እንደሆነ ሳነሳላችሁ ነበር። በብሩኖ ጉማሬዥ ዙሪያ ላይ አንዳንድ ዘገባዎችን ስመለከት በአርሰናል ቤት እነ ሊ ራይደር ይዞት በወጡት ዘገባ 65 ሚሊዮን ፓውንድ የውል ማፍረሻው ሊሆን ይችላልና ብሩኖ ጉማሬዥ በአርሰናል ቤት ገና ምንም አይነት ፎርማል አፕሮች ለኒውካስል ዩናይትድ አልቀረበም። ነገር ግን አርሰናል በሚያቆይበት ሂደት ላይ ደግሞ እነዚህ የሚያስፈርማቸው ተጫዋቾች ወሳኝነት አላቸው። ከዛ ውጪ ግን ለምሳሌ ለብሩኖ ጉማሬዥ ያንን ገንዘብ ብቻ መክፈል ሰው በደሞዝ ደረጃ አሁን በኒውካስል ዩናይትድ 160 ሺህ ፓውንድ ይከፈለዋል። በአርሰናል ግን ከ200 ሺህ ፓውንድ በላይ ደሞዙ ከፍ ሊልለት ይችላልና ትልቁ ጥቅም እሱ ነውና ብሩኖ ጉማሬዥ በአጭር ጊዜ የአርሰናል ተጫዋች ሆኖ ልንመለከተው የምንችልበት እድል ሰፍቷል። የገናዊውን ጠንቋይ ጉዳይ ላንሳላችሁ። ገናዊው ጠንቋይ በጣም አነጋጋሪ አስተያየት ሰጥቷል። ነነ ኳኩ ቦንሳም ይባላል። ይህ ገናዊ ጠንቋይ እኔ የተመለከትኩት ነገር አለ። ከቀጣይ ውድድር ዘመን አስቀድሞ የተመለከትኩት ነገር አለ። አርሰናል 2 የፕሪሚየር ሊግ ዋንጫዎች የፕሪሚየር ሊግ ዋንጫ ሁለተኛ በተከታታይ ዓመት እንዲሁም ደግሞ በቻምፒየንስ ሊግም ላይ እስከ ፍጻሜ መጓዙ ይታወቃል። በቻምፒየንስ ሊግ ላይና በቻምፒየንስ ሊግ ላይ በሚቀጥለው ዓመት እንደ ገናዊ ጠንቋይ ሀሳብ ነነ ኳኩ ቦንሳም የሚለው በሁለቱም የአርሰናል ደጋፊዎች እንግዲህ እመኑኝ የአፍሪካ ስፒሪቹዋል ፓወሮች ስንጸልይ ነበር አርሰናል ዋንጫውን እንዲበላና አሁንም በሚቀጥለው ዓመት ሁለቱንም ዋንጫዎች ዶሚኔት አድርጎ ለዚህ ለሌላ የበላይነት ተዘጋጁ አርሰናል ደጋፊዎች። ቻምፒየንስ ሊጉንም ያሸንፋል፣ ሌላ ታሪክ የሚጻፍበት ዓመት ይሆናል እና ቃሌን እንዳትረሱ ማርክ ማይ ወርድ ብሎ ነው ቃል በቃል ያስቀመጠው። አርሰናል በዛ ደረጃ
እንዲጓዝ እንግዲህ የተቻለንን እናደርጋለን የሚል አይነት ቃል የገባበትና በውድድር አመቱም ጥሩ አመት እንደሚሆን ያነሳቸው ጉዳዮች በጣም አነጋጋሪነታቸው ከፍ ብሏል። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ የማርክ በርናል ጉዳይ በስፋት እየተነሳ ይገኛል። ቸልሲም ስሙ ይነሳል። ከአርሰናል ጋር በተያዘ ደግሞ ማርክ በርናልን ለማስፈረም ፍላጎት ካላቸው ክለቦች ባይጠቀስም በአርሰናል በኩል ማርክ በርናልን አሁን ከዚህ በፊት እንደነበረው ዘገባ ቢሆንም ማንቸስተር ዩናይትድ፣ ቸልሲ የተጫዋቹ ፈላጊ ናቸው። 18 ዓመቱን ወጣት ተጫዋች ለማስፈረም ድርድር ሊያደርግ ይችላል። ከባርሰሎና ጋር ሊገናኝ ነጋገር ይችላል የሚሉ ሀሳቦችን በስፋት እየወጡ ይገኛሉ። 30 ሚሊዮን ዩሮ የክፍያ የመጨረሻ ጣራው ሊሆን ይችላል። ነገር ግን እስከ 500 ሚሊዮን ዩሮ የውል ማፍረሻው ባርሰሎና ያስቀመጠው የውል ማፍረሻው ነውና ያለ ባርሰሎና ፍቃድ ተጫዋቹ ይሸጣልም ክለቡን ይለቃልም ተብሎ የሚጠበቅ አይነት ተጫዋች አይደለምና ያ በስፋት ሊነሳ የሚገባ ጉዳይ ነው። ብዙ እየተባለበት ያለ ጉዳይ ነው። ከአርሰናል ጋር በተያያዘ በዝውውሮች ላይ እነዚህን ጉዳዮች በስፋት ተመለከተን። በዋነኝነት የተመለከትናቸው የሰማናቸውን ጉዳዮች አካተን አንዳንድ ዘገባዎችን ሰርተናል። ፋብሪዚዮ ሮማኖ ሌሎችም ብዙ መገናኛዎች ላይ የተመለከትናቸውን ሀሳቦች እያካፈለን እንገኛለን። አሁንም ሌላኛው የፖርቹጋል ጋዜጣ ላይ የተመለከትኩት አንድ ጉዳይ አለ። በ80 ሚሊዮን ዩሮ የውል ማፍረሻ እየተቀመጠለት በፖርቶ የሚገርም የውድድር ዘመን በፍራንቸስኮ ፋሪዮሊ ስር እየሰለጠነ ባለው ፖርቶ ጥሩ ጊዜን ያሳለፈው ፖርቶ ከዓመታት በኋላም የፕሪሚየር ሊጋውን ሲያሸንፍ አስፈላጊ ሚና የነበረው ነውና በፖርቶ የውድድር አመት ላይ አስፈላጊ ሚና የነበረው ዊሊያም ጎሜዝ የተባለውን ተጫዋች አርሰናል ለማስፈረም ፍላጎት እንዳለው የሚያሳዩ ዘገባዎችን በፖርቹጋል ጋዜጣዎች በኩል ተመልክቻለሁና እስከ 60 ሚሊዮን ዩሮ ድረስ ሊከፈልበት የሚችል ገና 20 ዓመቱ ላይ ይገኛል። ዊሊያን ጎሜዝን በተመለከተ የተነሱ ዝርዝር ሀሳቦች ናቸው። ከዛ ውጪ ሪካርዶ ካላፊዮሪን በሚቀጥለው የውድድር ዘመን እንዴት ተጠብቁታላችሁ የሚለውን ጉዳይ እስቲ ሀሳብ አስተያየቶቻችሁን ላኩልን። በስፋት ነገ እንመለስባታለን። ሪካርዶ ካላፊዮሪ 2024-25 ላይ 2025-26 ላይ ሁለት የውድድር ዘመኖችን በአርሰናል አሳልፈዋል። አሁን ከዚህ በላይ ብዙ ልንመለከትበት እንችላለን። የጆን መንዘምቢ ጉዳይ በቀጣይ ምን ያክል ስኬታማ ዝውውር ሆኖ ሊጠናቀቅ ይችላል የሚለውን ጉዳይ እስቲ ሀሳብ አስተያየቶቻችሁ ላኩልን። ቅድም ጥያቄ አስቀድመን ነበር የጀመርነው። በአርሰናል 8 ቁጥር የራይት 97-98 የውድድር ዘመን ፍሬዲ ሊዮንበርግ ከ1998 እስከ 2006 ድረስ ከ2007 እስከ 2008 ማነበረ የአርሰናል 8 ቁጥርን የለበሱ። ከዛ በኋላ ሳሜር ናስሪ፣ ሚኬል አርቴታ፣ አሮን ራምዜ እንዲሁም ደግሞ በ8 ቁጥር ቦታ ላይ ሌላኛው አምበሉ ማርተን ኦዴጋርድን በቅርብ ጊዜያት ላይ ተመልክተናል። ዳኒ ሴባዮስም የሚገርም ጊዜም በአርሰናል ቤት በ8 ቁጥር መለያ ሲጫወት አበርክቶቱንም በደንብ የተመለከትነው እንደነበረ ይታወቃል። ለሁሉም እነዚህ በዋነኝነት በ8 ቁጥር ቦታ ላይ የእናንተን ሀሳብ ጥያቄ እንድታካፍሉን የጠየቅነው ጥያቄ ነውና 8 ቁጥር ላይ ታስታውሱ ከነበረ 2007-2008 የውድድር ዘመን ላይ ለአንድ የውድድር ዘመን ላሳና ዲያራ ያንን የአርሰናልን 8 ቁጥር መለያ ለብሶ አገልግሎት ሲሰጥ ለአርሰናል በቡድን ውስጥ የተመለከትነው ተጫዋች እንደነበር ይታወቃል። እንዳጠቃላይ እነዚህ በዋነኝነት አርሰናልን የተመለከቱ ዋነኛ ጉዳዮች ናቸው። በዝውውር ከኤምሬትስ ካፕ ጋር በተያዘ ትናንትና ቦሩሲያ ዶርትመንድ በኤምሬትስ ካፕ ኦፊሻል ጨዋታ ላይ እንደሚሳተፍ አረጋግጬላችሁ ነበር። አሁን ደግሞ ኮሞ በሴስ ፋብሪጋስ ቡድን ውስጥ እየተመራ ሴስ ፋብሪጋስ በኮሞ በኩል አዲሱን ወይም ደግሞ በጣም የተዋቀረውን ስኬታማውን ቡድን ይዞ በኤምሬትስ ካፕ የሚያደርገው ጨዋታ ይጠበቃልና ኤምሬትስ ካፕ ላይ እስከ ፍጻሜው የሚጓዝ ከሆነ ወይም ደግሞ የመጀመሪያ ጨዋታዎቹን የሚያደርግና የሚያልፍ ከሆነ የሚጠበቅ ነው። ኤምሬትስ ካፕ እንደ ቅድመ ውድድር ዘመን ዝግጅት የሚታይ ነገር ግን ህጎቹ የተለየ ብዙ ማስቆጠር ብዙ ነጥብ የሚያሰጥበት ከዛ በተጨማሪ ለማዝናናት አላማ ያደረገ ውድድር በአርሰን ቬንገር ተጀምሮ አሁን ትልቅ ደረጃ ላይ የደረሰ ዘንድ ሁሌም የሚጠበቅ ነውና ኮሞ በጣም አነጋጋሪ ቡድን ይሆናል ተብሎ ይጠበቃል። በቻምፒየንስ ሊግ በታሪኩ ለመጀመሪያ ጊዜ ሴስ ፋብሪጋስ እንዲያልፍ ያስቻለው ቡድን እንደሆነ ይታወቃል። የአርሰናል ጉዳዮች ላይ የዓለም ዋንጫን ጉዳዮች እናንሳ። ከዓለም ዋንጫ ጋር በተያዘ በዋነኝነት አንደኛው ጉዳይ የ365 ስኮር የተባለ ስኮርስ የተባለ አንድ ድረገጽ አለና ዴታዎችን የሚያወጣ ቁጥራዊ መረጃዎችን ይፋ የሚያደርግ ተቋም ነውና በዚህ ተቋም ውስጥ የዚህ የዓለም
ዋንጫው ፕሮ የሚባሉ ምርጥ 11 ተጫዋቾች ስብስቦችን ተመልክተናል። በዚህ ስብስብ ውስጥ ሊያንድሮ ትሮሳርድ 9.9 በማግኘት በምድቡ የሶስተኛ ጨዋታ ላይ ድንቅ ብቃቱን በማሳየት ተመርጧል። ፔፔ ጉዌ ከሴኔጋል ብሔራዊ ቡድን ከጁድ ቤሊንጋም ጋር እንዲሁም ደግሞ ቪኒ ጁኒየር እና ኦዝማን ዴምቤሌ፣ ሪያድ ማህሬዝ ደግሞ በአልጄሪያ ብሔራዊ ቡድን በኩል የተካተቱበት ነበረ። እንግዲህ ሊያንድሮ ትሮሳርድም በዚህ ስብስብ ውስጥ የዓለማቸው ምርጥ 11 ውስጥ በዓለም ዋንጫ ላይ መካተት መቻሉም በጣም ጥሩ የሚባል ነው ብሎ ማንሳት ይቻላል። ከዛ ውጪ ግን ቪክተር ዮኬሬሽን በተመለከተ የሚያነሳው ጉዳይ አለ። ፈረንሳይና ስዊድን ይጫወታሉ። በተቃራኒ ቪክተር ዮኬሬሽ የስዊድን ብሔራዊ ቡድን በአጥቂነት እየመራ ዊሊያም ሳሊባ ደግሞ በፈረንሳይ ብሔራዊ ቡድን በተከላካይ ስፍራ በተቃራኒ የሚጫወቱበት ጨዋታ ነውና እስክጫወተው ከሱ ጋር በተቃራኒ እስክቆም በጣም ጓጉቻለሁና በጣም አዝናኝ ይሆናል ብዬ እጠብቃለሁ። ለቡድኑ የሚሰጣቸው ኢነርጂዎች አሉ፣ ሌሎችም በጣም የሚያስደንቁት አይነት ኃላፊነት ያለበት ነው በሚል ያነሳል። ከእንግሊዝ ብሔራዊ ቡድን ጋር በተያያዘ ዴክላን ራይስን በተመለከተ በቀጣይ መቼ ይመለሳል የሚለው የሚጠበቅ ጉዳይ ነበረ። በእንግሊዝ ብሔራዊ ቡድን አሁን በቀጣይ ጨዋታ ላይ በጥሎ ማለፉ ዲአር ኮንጎን በሚገጥሙበት ጨዋታ ላይ ይመለሳል። ከዛ ውጪ ጋሪ ኔቭልን በተመለከተ ቡካዮ ሳካ አሁንም በጣም በጥሩ ጤንነት ላይ ያለ አይመስለኝም የሚል ሀሳቡን ያነሳል። በእርግጥም በብቃት ደረጃ ትንሽ መቀዛቀዞች መታየታቸው ቡካዮ ሳካን በተመለከተ እንደዚህ አይነት ጥርጣሬዎች እንዲነሱ ምክንያት ሆኗል። አቤል ግራኒት ጃካ ወደ ቸልሲ ባሄድ ይሻላል፣ ብሮ ጉማሬጅ ከጋብሪኤል ጀሱስ የተሻለ ነው። ስለዚህ ከርቲስ ጆንስ ደግሞ አርሰናል የሚመጥን ተጫዋች አይደለም፣ እሱን አርሰናል ማሰብ የለበትም ብሎናል። ሙልጌታ ያለው ጃካ የትም ቢጫወት መቼም አልጠላውም፣ ምክንያቱም በጣም የሚገርም ተጫዋች ነበረ። ነገር ግን ይመቸው እንደሱ ታጋይ የሆነ ተጫዋች ተሳክቶልናል። እሱም ታውቁታላችሁ። ልጁን ሳይው ታጋይነቱን ስመለከት እንግዲህ ሳስተውለው ዣካን ያስታውሰኛል። አረ ልጁ ማን ይመስላችኋል ብሏል። እንግዲህ እስቲ ታሳውቀናል ሙልጌታ። በዚሁ ሙልጌታ ያለው በዚሁ ሀሳብ መስጫ ላይ መልእክትን እንጠብቃለን። የሚገርመው የስኬሊን ታለንት ዘግይቶም ቢሆን የተብራራለት አርቴታ ለምን የኑዋኔሪን ታለንት በዛ ደረጃ ላይ አይመለከትም። እንደኔ ኑዋኔሪ ወደ ቦርመዝ ቢሄድ የተሻለ ነው የሚል ነገር አንስቶልናል። ዘራይ የክብሮም የትራፊኩ ልጅ ካልጋሪ ካናዳ ይገኛል የጻፈልን መልእክት አለ። ጉማሬጅ ብቃቱ በጣም ጥሩ ነው፣ ስለ እድሜው ግን ቆም ብለን ብናስብ አዩባዴን አምጥተን ብናሳድገው ይሻላል የሚል እምነትም እየታማለኝ። የዘንድሮ ሁሌም እንግዲህ ጥሩ ጨዋታዎችን እንመለከታለን። በአርሰናል የዘወትር አድናቂ ነኝ፣ የዝግጅት ተከታታይ ነኝ ዘራይ ብሎናል። ዘራይ እስቲ በካናዳ ቆይታ እያደረከ ትገኛል። ካልጋሪ ካናዳ የዓለም ዋንጫ ዝግጅት የዓለም ዋንጫ የካናዳ ድባብስ እስቲ ሀሳብን አካፍለን በነገው ቪዲዮአችን ላይ በስፋት እንመለስበታለን። የስኬሊንግ ጉዳዮች ሌሎችንም ጉዳዮች የተነሱበትንም ሀሳቦች አንስተናል። መሳይ ትሮሳርድ ይሻላል፣ ገብርኤል ማርሴሊ ቢቆይ አሪፍ ነው፣ ትሮሳርድ ወደ ኒውካስል ዩናይትድ ቢሄድ የተሻለ ነው የሚል ሀሳቡ ልኮልናል። ኢብራሂም መሐመድ ሚኬል ሜሬኖ በጭራሽ ከአርሰናል መልቀቅ የለበትም የሚል ሀሳቡን አካፍሎናል። ሌሎች ከጉማሬሽ ጋር ቢቀየሩ ችግር የለው፣ ሚኬል ሜሬኖ ግን በአርሰናል መቆየት ያለበት ተጫዋች ነው የሚል እምነት አለው። ሰላም ወንድማችን ምን አዲስ ነገር አለ አርሰናል ሞርጋን ሮጀርስን በተመለከተ ብሏል። አንስተናል ቀደም መግቢያችን ላይ ግራኒት ጃካ ነው እንዲሁ በሄደበት መልካም ይቅናው ብሎናል። እንዲሁ እናመሰግናለን። አይታን ኑዋኔሪም ደግሞ ቢቆይ መልካም ይሆናል ብዬ አስባለሁ የሚል መሳይ ከአርሲ የጻፈልን መልእክት አለ። መሳይ አርሲ ነኝ መሳይ አርሲ የጻፈልን መልእክት አለ። ከልብ እናመሰግናለን። ሌሎችም ሀሳቦች አሉ። ዳዊት ዣካችን ይመቸው፣ ኤታን ግን ቦርመዝን ሄደው ትንሽ ገንዘብ ጨምረው ክሩፒን አርሰናል ቢያመጣው የተሻለ ነው ብሎናል። አህዱ አለማየሁ ሰላም ቤተሰቦች እንዴት ናችሁ የሚል መልእክቱ ልኮልና ግራኒት ጃካ ሁሌም ይናፍቀናል፣ ለሱ ጥሩ ነገር ብቻ እንዲገጥመው እንመኝለታለን የሚል ሀሳብም ተልኮልናል። ሁላችሁንም ስለሰጣችሁን ጊዜ ስለጻፋችሁልን መልእክቶች በሙሉ ከልብ እናመሰግናለን። በርከት ያሉ ጉዳዮችን ነው ያነሳ ነው። የሱፍ መሐመድም የትም ቢጫወት ችግር የለውም ማንኛውም የሚል ሀሳቡን አንስቶልናል። ሌሎችም የመጡልን ጉዳዮች ሀሳቦች ነበሩ። ስለሰጣችሁን ጊዜ በጣም ከልብ እናመሰግናለን። በርከት ያሉ ጉዳዮችን ነው ያነሳ ነው። ትናንትና ከመጀመሪያው መልእክት ጀምሮ የተለያዩ ሀሳቦችን አስተናግደናል። ነገ በአዳዲስ ጉዳዮች እንመለሳለን። አርሰናልን በተመለከቱ ጉዳዮች ይህን ቪዲዮ ላይክ አድርጎ ሼር አድርጎ ሰብስክራይብ አድርጎ ቤተሰብነታችሁን አሳዩን። የዛሬን እዚህ ላይ ያጠናቀቀን። ጤና ይስጥልን።